ከባንክ ዕዳና ከጡረታ ክፍያ የትኛው ይቀድማል? አቢሲኒያ ባንክ በሐዋሳ የሚገኘውን ብሉ ናይል ሆቴል በመያዣነት ይዞ ለባለቤቱ አበድሯል። ይሁን እንጂ ብድሩ ባለመከፈሉ ሆቴሉን በሐራጅ ሽጦ ገንዘቡን ለዕዳው መክፈያ አውሏል። ነገር ግን የማህበራዊ ዋስትና ኤጀንሲ በገንዘቡ ላይ ጥያቄውን አቅርቧል። ኤጀንሲው የደቡብ ሪጅን ጽፈት ቤት የተሸጠው ሆቴል ከ82 ሰራተኞች ጡረታ ሰብስቦ ያልከፈለው ብር 443519.57 የጡረታ መዋጮ ዕዳ አለና የገንዘብ ቅድሚያ ለኔ ሊከፈል ይገባል ብሏል። ባንኩ በበኩሉ ይህንን ጥያቄ ተቃውሟል። የቅድሚያ መብቱማ የኔ ነው ሲል መልስ ሰጥቷል። ጡረታ ኤጀንሲው በበኩሉም አረ ከኔ የሚቀድም አይታሰብም ነው ያለው። ሁለቱም እኔ ቀድም ባዮች ግን ማን እንደሚቀድም ይወሰንላቸው ዘንድ ተያይዘው ፍርድ ቤት ሄዷል። የሚቀድመውን አንተ ወስን ብሏል። አሁን ያደመጡ እርሶስ ምን ብለው ሰበርስ ምን ወስኖ ይሆን? ከ5 ደቂቃ በኋላ የምመልሰውን ጆሮአችሁን ከቀልባችሁ አድርጋችሁ ስጡኝ እንጂ አሁኑኑ መጥኜ እነግራችኋለሁ። ከምንም ነገር ቅድሚያ ግን ሰላም ለሀገራችን ተመኝቻለሁ። ደግሞ አልሰማንም እንዳትሉ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ጉዳዩ የቀረበለት ፍርድ ቤት የባንኩንና የኤጀንሲውን ክርክር አድምጧል። ባንኩ በአዋጅ የተሰጠኝ የመያዣ መብት አለኝ፣ ገንዘቡም የህዝብ ገንዘብ ነውና ካልተሰበሰበ በስራይ ላይ ተጽዕኖ ትልቅ ነው፣ በዚያ ላይ የጡረታ ኤጀንሲው አልሰበሰብኩትም የሚለው ገንዘብ መጠን በገለልተኛ ባለሙያ አልተረጋገጠም የሚሉ ክርክሮችን አቅርቧል። ኤጀንሲውም የጡረታ ዕዳ ከማንኛውም ዕዳ ቅድሚያ ሊከፈል የሚገባው ነው በማለት ተከራክሯል። ፍርድ ቤቱም ባንኩ የቅድሚያ መብት ተሰጥቶኛል የሚለው በአዋጅ ቁጥር 9790 ሲሆን ይህም በ1990 ዓ.ም የተደነገገ ህግ ነው። የጡረታ ኤጀንሲው የጡረታ ዕዳ ከማንኛውም ዕዳ ቅድሚያ እንዲከፈል ህግ ያስገድዳል በማለት የሚከራከረው ደግሞ አዋጅ ቁጥር 715/2003ን በመጥቀስ ሲሆን ይህም ህግ የወጣው በ2003 ዓ.ም ነው። የጡረታ ህጉ ከባንኩ ህግ በኋላ የወጣ በመሆኑ የጡረታ ኤጀንሲው የቀደምትነት መብት አለው በማለት ፍርድ ሰጥቷል። ባንኩ ይህንን ውሳኔ በመቃወም በየደረጃው ይግባኝ ቢልም የተቀየረ ነገር ባለመኖሩ ቅሬታውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርቧል። የሰበር መዝገብ ቁጥር 122258 ተከፍቶና ግራቀኙም ተከራክረው ውሳኔም የህግ ትርጉምም ተሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ውሳኔ በቅጽ 21 ላይ ስለወጣ ሙሉን እንድታነቡት አደራዬን ላስቀድም። ሰበር የግራቀኙን ክርክር በፍርዳተታው ጽፎታል። ባንኩ የጡረታ ኤጀንሲው ጥያቄውን ያቀረበው ጨረታው ተከናውኖ ዕዳው ከተከፈለ በኋላ ነው በማለት የተከራከረ ቢሆንም የክርክር በስር ፍርድ ቤት ያልቀረበና እንደ አዲስ ሰበር ላይ የማይቀርብ በመሆኑ ውድቅ ማድረጉን ገልጿል። አስከተልናም ባንኩ የመያዣ መብት ያለው ስለመሆኑ እንዲሁም የጡረታ ኤጀንሲውም በሕግ የተሰጠው የቀደምትነት መብት እንዳለው ወይም ሁለቱም ባለመብቶች መሆናቸው አከራካሪ አይደለም አለ። ማን ይቅደም የሚለው ግን መወሰን የሚገባው መብት የሰጧቸው ህግጋት በወጡበት የጊዜ ቅደም ተከተል ሳይሆን በክርክሩ ለተያዘው ጉዳይ ልዩ ህግ ወይም ስፔሻል ሎ የወጣለት የትኛው ነው በሚል መሆን ነበረበት አለናም የግል ድርጅት ሰራተኞች አዋጅ አንቀጽ 11 ንዑስ አንቀጽ 12 የጡረታ መዋጮ ክፍያ ከማንኛውም ዕዳ ቅድሚያ ክፍያ ይኖረዋል በማለት ደንግጓል። ይህም የኤጀንሲው የቀደምትነት መብት በልዩ ህግ የተገኘ ስለመሆኑ ያረጋግጣል ሲል ወሰነም። ባንኩ የቅድሚያ መብት እንደሚሰጠው የጠቀሰውን አዋጅ ቁጥር 715/2003 አንቀጽ 57 ንዑስ አንቀጽ 1 ድንጋጌም ክርክሩን የሚደግፍ ሆኖ አላገኘውትም በማለት ውድቅ አድርጎታል። ምክንያቱን ብቻ በማረም የቅድሚያ መብቱን ለጡረታው ኤጀንሲ የሰጠውን የስር ፍርድ ቤት ውሳኔ አጽንቷል። የተሰጠው የህግ ትርጉምም ይሆነም በዕዳ አከፋፈል ሂደት የቀደምትነት መብትን ለመወሰን መታየት ያለበት ህጎቹ ከወጡበት ጊዜ አንጻር ሳይሆን
በክርክሩ ለተያዘው ጉዳይ በልዩ ህግ ወይም ስፔሻል ሎ የተቋቋመው የቀደምትነት መብት ስለመሆኑ ነው ያለው። ዘሩን አበቃን። ነፃነቱን ጠብቆ ለህግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌደራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።